የካቲት 11 ከሃዲ ንጉስ ዳኪዎስ ለአንድ ዓመት ያህል በእጅጉ ያሰቃየው አባ በላቲያኖስ እረፍቱ ነው። በቀንና በሌሊት 700 ጊዜ አቡነ ዘበሰማያትን ከስግደት ጋር እየጸለዩ 40 ዓመት የኖሩና በኋላም ወደ በረሃ ሄደው ብቻቸውን በዋሻ ውስጥ 50 ዓመት የተጋደሉ አንበሶችም እንደ ሰው ሆኖ ያገለገሏቸው አባ አውሎግ እረፍታቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦቼ በያላችሁበት የሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለሌሎች የቪዲዮ እንዲዳረስ ሼር እያደረጋችሁ ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። ወደ አባ በላቲያኖስ ታሪክ እናልፋለን። አባ በላቲያኖስ ከልጅነቱ ጀምሮ ብልና አዋቂ በተጋድሎም የጸና ነው። ምግባር ሃይማኖቱ የቀና ተጋድሎ ትሩፋቱ የሰመረ ነውና እግዚአብሔር በሮሜ ሀገር በቅዱስ ጴጥሮስ ወንበር ላይ ሊቀ ጳጳሳት አድርጎ ሾመው። እርሱም በቅዱስ ጴጥሮስ ወንበር ላይ 12 ዓመት በሰላም ኖረ። ህዝቡንም በቀናች ሃይማኖት ስለመጽናት እያስተማራቸው ሳለ መኮንኑ ፊልጶስ በንጉስ ቀላውዲዮስ ላይ ተነስቶ ገደለውና እርሱ ነገሰ። ከነገሰም በኋላ በምዕመናን ላይ ታላቅ መከራን አመጣ። በዚህም በንጉስ ዳኪዎስ እጅ ብዙ ክርስቲያኖች ሰማዕት ሆኑ። በዚህ ከሃዲ ንጉስ በዳኪዎስ ዘመን 7 ደቂቅ 372 ዓመት አንቀላፍተው የነቁ ከእርሱ በሸሹ ጊዜ ነው። እርሱ እጅግ ክፉ ነበርና ለስም አጠራሩ ክብር ምስጋና ይግባውና ጌታችንን ክዶ ጣዖትን ማምለክና የክርስቲያኖችም ደም እንደ ውሃ ማፍሰስ በጀመረ ጊዜ እነዚህ 7 ወጣቶች ተሰደው ወደ አንድ ዋሻ ውስጥ ገቡ። በዚያም አንቀላፍቶ ከ372 ዓመት በኋላ ተነስቶ ትንሣኤ ሙታንን መስክሯል። ንጉስ ዳኪዎስ በኤፌሶን ከተማ መስጊድን ሰርቶ በውስጡ ጣዖታትን አቋመና ሰዎችን ሁሉ ለእነዚያ ጣዖታት እንዲገዙና እንዲሰግዱላቸው አስገደደ። ትእዛዙንም ያልተቀበሉትን ሁሉ በግፍ ገደላቸው። የከበረ አባ በላቲያኖስም የጣዖትን አምልኮ እየነቀፈ ህዝቡን በክብር ባለቤት በክርስቶስ ሃይማኖት እስከ መጨረሻ ይጸኑ ዘንድ እንደሚያስተምር ንጉስ ሰማ። መልእክተኞችን ወደ ሮሚ ሀገር ልኮ ወደ ኤፌሶን ከተማ አባ በላቲያኖስን አስመጣው። ለጣዖትም እንዲሰዋ አዘዘው። በዚያንም ጊዜ አባ በላቲያኖስ የንጉስን ጣዖት እየተሳለቀባቸው ረገማቸው እንጂ የንጉሱን ትእዛዝ አልሰማም። ንጉሱም በአባ በላቲያኖስ እጅግ ተናዶ ለአንድ ዓመት ያህል በእጅጉ አሰቃያቸው። ማሰቃየትንም በሰለቸ ጊዜ በሰይፍ ራሳቸውን ቆረጣቸው። አባ በላቲያኖስም ሰማዕትነታቸውን በድል ፈጽመው የክብር አክሊልን ተቀበሉ። የአባ በላቲያኖስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን፣ አሜን። አሁን ደግሞ ወደ አባ አውሎግ ታሪክ እንለፍ። የዚህ ቅዱስ ወላጆቹ ከሀገረ ንጽቢን ሲሆኑ እነርሱም በወርቅና በብር እጅግ ባለጠጎች ናቸው። ልጃቸውን አውሎግን ከወለዱት በኋላ የቤተ ክርስቲያንን ትምህርት ሁሉ እያስተማሩ በምግባር በሃይማኖት አሳደጉት። እርሱም እድሜው ትንሽ ከፍ እንዳለ እጅግ የበዛውን ንብረታቸውን አወረሱት፣ በሞትም አረፉ። በአንዲት ዕለትም ይሄ አውሎግ ያለን ገንዘብ ሁሉ ሽጠህ ለድሆች ሰጥተህ መከራ መስቀልን ተሸክመህ ና ተከተለኝ የሚለውን የጌታችንን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን የወንጌል ቃል አሰበና ወዲያውኑ ገንዘቡን ሁሉ አውጥቶ ለእረኞች ለጦም አዳሪዎች በትኖ ወደ አባ አውሎጊን ሄደ። አባ አውሎጊን የአውሎግን መምጣት አስቀድሞ እግዚአብሔር እነሆ ወደ አንተ የመረጥኩት አንድ ጎልማሳ ይመጣል፣ ተቀበለውና ከሚያገለግሉት መነኮሳት ጋር ቀላቅለው ብሎ ነግሮት ነበርና ሲመጣ በደስታ ተቀበለው። እየፈተነውን በእርሱ ዘንድ 3 ዓመት ካኖረ በኋላ ፍጹም የሆነ ቅድስናውን አይቶ የምንኩስናውን ልብስ የመላእክትን አስኬማ ለበሰው። ከዚያም በኋላ አባ አውሎግ ከሰንበት እስከ ሰንበት እየጾመ በብዙ ተጋድሎ ኖረ። በቀንና በሌሊት 700 ጊዜ አቡነ ዘበሰማያትን ከስግደት ጋር ይጸልያል። በእንደዚህ ባለ ተጋድሎ 40 ዓመት ያህል ኖረ። ከዚህም በኋላ ወደ በረሃ ሄዶ ብቻውን ይጋደል ዘንድ እንዲፈቅድለት መምህሩን አባ አውሎግን ለመነው። መምህሩን ፈቀደለትና አባ አውሎግን ወደ በረሃ ሄዶ ከአንዲት ዋሻ ውስጥ ገባ። ጽኑ የሆነ ተጋድሎውን ከበፊቱ በማብዛት በዚህ ዋሻ ውስጥ 50 ዓመት በታላቅ ተጋድሎ ኖረ። ፍላጎቱንም ይፈጽሙለት ዘንድ 2 አንበሶች እግዚአብሔር አዘዘለት። በአንዲት ዕለትም በታመመ ጊዜ አንበሶቹ እጠጣ ዘንድ የሞቀ ውሃ እሻለሁ ሲላቸው አንደኛው አንበሳ ወደ ተራራ ሄዶ በዚያ አንድ እረኛ አግኝቶ ወደ አባ አውሎጊን አመጣው። እረኛውም አባታችንን ባየው ጊዜ ከእግሩ ስር ወድቆ ሰገደለትና አባቴ ሆይ ምን ትሻለህ አለው። እርሱም የሞቀ ውሃ ጠጣ ዘንድ እሻለሁ አለው። እረኛውም እንዳለው አደረገለት። አንበሳውም ዳግመኛ እረኛውን ወደ ቦታው መለሰው። እረኛም ለእግሩ ተረከዝ ዓለሙ ሁሉ መጠኑ የማይሆን ጻድቅ ሰው አገኘው ብሎ ለሰው ሁሉ ተናገረ። ህዝቡም ይህንን በሰሙ ጊዜ እየመጡ አባ አውሎጊን ተሳለሟቸው። ብዙ ሕሙማንም እያመጡለት ፈወሳቸው። በዚያም ወራት የአባ አውሎግ መምህሩ አባ አውሎጊን ጣዖታትን የሚያመልኩ የፋርስ ሰዎችን አስተምሮ ወደ ቀናች ሃይማኖት ለመመለስ ወደ ፋርስ ሀገር ለመሄድ ፈለገ። ዳግመኛም ልጁ አባ አውሎግን ከእርሱ ጋር ሊወስድ ፈልጎ ወደ እርሱ መልእክተኛ ሊልክ በፈለገ ጊዜ መንፈስ ቅዱስ አንበሳውን አስገነዘበውና የአባ አውሎግን አስፎን ወንጌሉን አንስቶ ተሸከመና አባ አውሎግን መንገዱን አመለከተው። አባ አውሎግም ተነስቶ አንበሳውን ተከትሎ ቢሄድ በስተመጨረሻ ከመምህሩ ጋር አገናኘው። መምህሩ በደስታ ተቀበለውና አብሮ ሲጓዙ ከጤግሮስ ወንዝ ደረሱ። በጸሎታቸው የወንዙን ውሃ ተከፍሎላቸው በሰላም ተሻገሩ። ወደ ፋርስ ሀገርም በደረሱ ጊዜ ህዝቡን በቃላቸው አስተምሮ በታምራታቸው አሳምኖ ወደ ቀናች ሃይማኖት በመመለስ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። በአንዲት ዕለት ደግሞ ቅዱሳን በተራቡ ጊዜ ምግባቸውን ይፈልጉላቸው ዘንድ አባ አውሎግ አንበሶቹን አዘዛቸው። እነርሱም ቢሄዱ ጊዜ እንጀራ በአህያ ላይ ጭኖ የሚጓዝ አንድ ሽማግሌ ያገኙ። ሕፃን ልጅም ከነርሱ ጋር አለ። አንበሶቹም አህያውን ወደ ቅዱሳኑ አመጧቸው። ከድንጋጤ የተነሳ ሕፃኑ ሞተ። ነገር ግን ቅዱሳኑ በጸሎታቸው ከሞት አስነሱት። ቅዱሳኑም ተመግበው ሲጨርሱ እንጀራው እንደቀድሞ ምንም ሳይጎድል ተገኘ። አንበሶቹም
እንጀራውን በአህያ እንደተጫነላቸው ከልጁ ጋር ወስዶ ለባለቤቱ መለሱለት። ከዚያም በኋላ አባ አውሎግ ወደ ባቱ ተመለሰና ጥቂት ታሞ አረፈ። ቅዱሳንን በታላቅ ክብር ቀበሩት። አንበሶቹ መቃብሩን እየጠበቁ 12 ዓመት ያህል ኖሩ። ከዚያም ወደ ዱር ገቡ። የአባ አውሎግ ረድኤተ በረከታቸው ይደርብን፣ በጸሎታቸው የሚማረን አሜን።